ከፍቷል ዘመኑ ውዶቼ። እንጃ ምን እንዴት ነው ይሄ ምን ብዬ እንደማሳያችሁ አላውቅም። ብቻ እህታችን በጣም እጅግ በጣም ታሳዝናለች። አድምጡት ብቻ ከገዛ ወንድሟ የተወለደ ልጅ አሁን ላይ ምን ላይ እንዳለ ስሙ። ሞክሬ ነበር ግን አልተሳካም። በቃ እግዚአብሔር የወደደውን ያደረገው አልሞትንም አለን። እሺ ምላል እሺ ቆንጆ ጠይቅሽ እድሉን ስጪኝ ፕሊስ። ወንድምሽ ይቅርታ፣ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ልጅ ነው? አዎ የእናቴ አባት ልጅ። ታላቅሽ ነው? ታላቄ ነው። እሺ በስንት አመትሽ ነው የደፈረሽ? አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበርነው። 15 16 አካባቢ ተከታታይ እድሜ ላይ ነው የነበርነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ። ቤተሰብ በጥያቄው ልክ አርጊልኝ። በ15 ሲደፍርሽ ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋል? ለእናትና ለአባትሽ ቁጭ አድርገሽ? አዎ ተናግሬያለሁ። አዎ እና ለህግ አመለከት ሲል አፍሽን ዘግተሽ አሉ። በህግ ዘግተሽ ነው ይበቃ። ለህግ ተጠይቀዋል? አልተጠየቀም። ምክንያቱም ይኸውልሽ ሀቢባዬ እኔ ያወጣሁት ከ20 ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት። በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና ስወጣ በፊት ልጅ ስለነበርኩኝ በጣም በዛ ከተባለ 15 ዓመት ሊሆነኝ አካባቢ ነው ይሄ ነገር የተፈጸመው እና ወደ ሚዲያ ለማውጣት በጣም እድሜም አይፈቅድም። ልጅ ነኝ፣ ተማሪ ነኝ። ቆንጂትዬ የኔ ጥያቄ በ15 ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ስቴፕ ባይ ስቴፕ ደግሞ ወደ ህግ ይዘውልኝ አልሄዱም። የድሮ ቤተሰብ ታውቂዋለሽ፣ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወለድ የተደረገ። ዝም በይ ተባልሽ አይደል? ዝም በይ ተባልሽ። እሺ እርግዝና ሲፈጠርስ ምን አልሻቸው? እሱን ማለት መጀመሪያ እንደተደፈርሽ የነገርሻቸው ወይስ እርግዝና ሲፈጠር የነገርሻቸው? መቼ ነው ኤግዛክትሊ የነገርሻቸው? ተናግሬያለሁኝ። እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ ዲቃላ ነው የወለድሽው አንቺ ሰንዘላዝለሽ ሲለኝ እኔ ዲቃላ አይደለም ቅደም ተከተል ሳይወለድ ገና ማሬ። የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፑ ማወቅ ፈልጌ ነው። ልክ እንደተፈጠረ ነው የተናገርኩት። እሺ ምን አሉ? በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ። ሁሉም ማንም ከጎንሽ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድትይ አፍሽ እንድትዘጊ ነገሩሽ? አዎ እህቴ፣ በተለይ የመጀመሪያ እህቴ አሁን በህይወት የለችም፣ ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩም አያስታውቅም ሰውነቴ። ሆዴ ኖርማል በቃ ከማወቅሽ በፊት ነው ያለነው። ገና ማርገዝሽን ገና አላወቅንም። እዚህ ጋር ማርገዝ ከማወቅሽ በፊት ነው ያልነው። ትኩስ እያለ ስትነግሪያቸው አፍሽን ዝጊ ያሉሽ። ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ፣ መቼ እንዳወቅሽ እና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው። እሺ እርግዝናን መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ፔሪድ ያየሁበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ አይቼ ነበረ ግን አሁን የለም ምስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቤል 5 ወር ተኩል ይሆናታል አላት። ከዛ በኋላ ለእሷ ለማስወጣት ነበር ይዛኝ የሄደችው። ልታስወጣልኝ ነበር 5 ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችም ለዶክተር። በወንድምሽ ተደፍራሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እንከን ሊያጋጥመው ይችላል አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም? እህትሽ ለዶክተር ለማስረዳት ሞክራለች፣ ግን 5 ወር ተኩል አልፎታል ትቦታለች አላት። ለመውጣት ከወንድም እንደሆነ ነግራ ዶክተሩ ትቀጥላለች። አዎ 5 ወር ተኩል ስላለፋት ትሞታለች አላት። ትሞታለች፣ ስለዚህ ትውለደው አለ። እሺ ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ ማማ የሆነ እድሜያቸው አለ አይደለ እንዳይናገሩ በቃ ጸጥ እንዲል የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው።
እሺ ማለት እሱንስ ምን አሉት ቤተሰብ? ምን ቀጡት? ይሄን በማድረጉ ምንም አልቀጡትም። ይኸውልሽ አቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። የት? እኔ 5ኛ ክፍል እያለሁ ነበር ይሄ የተፈጸመውና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ። ከዛ እህቴ ካጠገቤ ያልነበረችም ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ ነበረች ኃላፊነት የምትወስደው። ከዛ በኋላ ልክ 2000 ዓመተ ምህረት ላይ እህቴ አረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ ሆነ ኃላፊነቱ። እኔ ላይ ኃላፊነት ሲሆን ያን ሁሉ ዓመት 7 ዓመቱ አካባቢ ነበር። ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታ፣ አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ነው። ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ነው? ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው? ልጅሽ የኦቲዝም እንዳለበት ያወቅኩት እህቴ 2000 ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱን በልቶ ታመመብኝ። እሱን በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበት አለ። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት 12 ሆስፒታል ሪፈር ጻፈልኝና ይዤ ሄድኩኝ የካቲት 12 ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ ምን ኦቲዝም ነው ትይኛለሽ? እናንተ ናችሁ ልጁን በሽተኛ ያደረጋችሁት። ስለዚህ ምንም አይነት መድኃኒት አልሰጠውም፣ እያደገ ሲሄድ ይለቀዋል አለ። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚየኑስ የሞተችው ታስታውሻት ከሆነ አውቃታለሁ። የኦቲዝም ትምህርት ቤት የከፈተችው ነፍሷን ይማር። ኔትወርኳ እያስቸገራት ኦ ማይ ጋድ። ቆይ እንዴ በሰው ስልክ ነው ለምን አለ ራሷ የገባችው። ይስተካከል፣ ታገዟት። በጣም ያሳዝናል። ህፃኑ ሲያሳዝን ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻል። የትራንስፖርት እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ ይሰማችኋል? ለእኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነሽ ነው የሚያስበው። ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤት አገኘሁለት የዘሜ ጋ የሞተችው የኦቲዝም ስልኳ አስቸግሮ እየደወሉብኝ ነው። አሁን በቃ ሄላ ስልክ ተደውሎ ነው። እግዚኦ ነው የሚባለው። ለሰሚውም ለሚያወራውም ይከብዳል፣ ለሰሚውም ይከብዳል። እንግዲህ እግዚአብሔር አረ ይቅር በለን።